ሰላም ልጆች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። የተረቱ ስም የገጠሯ አይጥና የከተማዋ አይጥ ይባላል። እሺ፣ መስማት ትፈልጋላችሁ? በድሮ ጊዜ በገጠር የምትኖር ደግ አይጥ ነበረች። እሷም ኩሩ ትባላለች። በትንሽ ጉድጓድ ውስጥ ትኖር ነበር። በየቀኑ ስንዴ፣ አተርና የተለያዩ ሰብሎችን ትበላ ነበር። ሕይወቷ በጣም ቀላልና ደስ የሚል ነበር። በከተማ ደግሞ ሌላ አይጥ ትኖር ነበር። እሷም ቤሪ ትባላለች። የከተማዋ አይጥ ቤሪ በትልቅና የሚያምር ቤት ውስጥ ትኖር ነበር። በየቀኑ ኬክ፣ አይብ፣ ፍራፍሬና ብዙ አይነት ጣፋጭ ምግቦችን ትበላለች። አንድ ቀን የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪ እንድትጎበኛት ወደ ገጠር ጋበዘቻት። ከዛም የከተማዋ አይጥ ቤሪ በደስታ መጣች። ኩሩ ሰላም ቤሪ፣ እንኳን ደህና መጣሽ ብላ ተቀበለቻት። ለዛሬ ያዘጋጀሁት ምግብ ስንዴና አተር ነው፣ እባክሽን ብይ ትላታለች። ቤሪም ውይ ኩሩ፣ እንዴት እንዲህ ያለ ቀለል ያለ ምግብ ትበያለሽ? ከተማ ብትመጪ እኮ ብዙ አይነት ጣፋጭ ምግቦችን ታገኛለሽ። ኬክ፣ አይብ፣ ፍራፍሬና ብዙ ነገሮች አሉ ብላ ነገረቻት። ቤሪ ገጠር መኖር በጣም ሰልችቷታል። ኩሩም እሺ ቤሪ፣ ወደ ከተማ መጥቼ እጎበኝሻለሁ ብላ ተሰናበተቻት። የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪን ጉብኝት ለመቀበል ከተማ ሄደች። በከተማዋ አይጥ ቤት ትልቅ ግብዣ ነበረ። በጠረጴዛው ላይ ብዙ አይነት ጣፋጭ ምግቦች ነበሩ። ኩሩም ይህንን ሁሉ ካየች በኋላ እንዲህ ትላታለች፣ ዋው ቤሪ፣ ይህ ሁሉ ምግብ ለኔ ነው? ከተማ መኖር እንዴት ደስ ይላል አለቻት። ነገር ግን መብላት እንደጀመሩ በትልልቅ ድመቶች ድምፅና በሰዎች ኮቴ ምክንያት በሩ ተከፈተ። ቤሪም ለኩሩ ፍጠኝ፣ ድመቶቹ መጡ ብላ አስደነገጠቻት። ሁለቱም አይጦች በፍርሃት ሸሹ። ድመቶቹ ሲሄዱ እንደገና ተመልሰው መጡ። ነገር ግን ጥቂት እንደበሉ በሩ በድጋሚ ተከፈተ። ይህ በተደጋጋሚ ሲሆን የገጠሯ አይጥ ኩሩ በጣም ፈራች። ለቤሪም እንዲህ አለቻት፣ እባክሽ ይህ ሁሉ ጣፋጭ ምግብ ቢኖሩም በሰላም መብላት ካልተቻለ ምን ዋጋ አለው? በገጠር እኔ ያለኝ ምግብ ቀላል ቢሆንም በሰላምና ያለ ፍርሃት መብላት እችላለሁ። ስለዚህ ወደ ገጠሬ እመለሳለሁ ብላ ተሰናብታት ወደ ገጠር ተመለሰች። ቤቷም እንደደረሰች በሰላም ኑሮዋን ቀጠለች። የከተማዋ አይጥ ግን አሁንም በከተማ ሕይወቷ በጭንቀት እየኖረች ነው። ተረቱ ሰላምና ደህንነት ከሀብትና ጣፋጭ ምግቦች እንደሚበልጥ ያስተምረናል። ባለን ነገር መርካት አስፈላጊ መሆኑንም ጭምር ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ። በአንድ ወቅት በገጠር መንደር ውስጥ የሚኖሩ ሁለት የቅርብ ጓደኛሞች ነበሩ። አንደኛው ደፋሩ አውራ ዶሮ ኩኩ ሲባል፣ ሁለተኛው ደግሞ ተጫዋቹ ዶሮ ጫጩ ይባላል። ኩኩና ጫጩ ሁልጊዜ በአንድነት ይውላሉ፣ ይጫወታሉ፣ አብረው ይተኛሉ። የፋሲካ በዓል ሲደርስ ጥቂት ቀናት ሲቀሩት የቤቱ ባለቤቶች ለበዓሉ ማድመቂያ የሚሆን ዶሮ መፈለግ ጀመሩ። አይናቸው በወፍራሙ ጫጩ ላይ ወደቀ። የቤቱ ባለቤት ጫጩን አድኖ በመያዝ ከኩሽና ጀርባ ባለው ሰፊ መጋዘን ውስጥ አስቀመጠው። ጫጩ በጣም ደነገጠ። አሁንስ አልቆልኛል ኩኩዬ፣ ለበዓል መታረዴ ነው ሲል በለቅሶ ድምፅ አሰማ። ኩኩ የጓደኛውን ድምፅ ሲሰማ አላረፈም። ጫጩን እንዴት ማዳን እንዳለበት በጥብቅ ማሰብ ጀመረ። ከዛም አንድ ዘዴ መጣለት። በሌሊት ሁሉም ሰው እንቅልፍ ሲወስደው ወደ መጋዘኑ መስኮት ሄደ። መስኮቱም ትንሽ ክፍተት ነበረው። በረንዳው ላይ ያለውን ትልቅ የእንጨት ቁራጭ በመጠቀም ደረጃ ሰራ። ጫጩ ተነስ፣ ከዚህ በኋላ አትተኛ አለው።
ኩኩ በሹክሹክታ፣ ጫጩን በደስታ መስኮቱን ተጠግቶ ወጣ። ሁለቱም ጓደኛሞች ጨለማውን ተገን አድርገው ወደ ጫካው ሮጡ። በዚያ ምሽት በጫካ ውስጥ ባለው ትልቅ ዋሻ ውስጥ ተደበቁ። የበዓሉ ቀን ሲደርስ ቤተሰቦቹ ዶሮውን በመጥፋቱ በጣም አዘኑ። ልጆቹም የጫጩን መጥፋት ሰምተው አለቀሱ። ነገር ግን ኩኩና ጫጩ ከሩቅ ሆነው የልጆቹ ለቅሶ ሲሰሙ ልባቸው ተነካ። ጓደኞቻችን ማሳዘን የለብንም ብለው ወሰኑ። አውራ ዶሮ ኩኩ ድፍረት አገኘ። በጠዋት ሲነጋ ወደ ቤታቸው ተመለሱ። የቤቱ ባለቤቶች ሲያዩዋቸው በጣም ተደነቁ። ጫጩን ለማየት ሳይሆን ለጓደኝነታቸው ክብር በመስጠት ሊያድኗቸው ወሰኑ። የቤቱ ባለቤት እንደዚህ አይነት ጥበበኛና ለጓደኛው የሚጨነቅ አውራ ዶሮ አይቻል አቅም። የፋሲካ በዓላችንን ከነሱ ጋር እናከብራለን አለ። በዚህ ቀን ቤተሰቡ በሙሉ ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? ዛሬ ደግሞ በጣም የሚያስቅና አስተማሪ የሆነ አዲስ ተረት ይዘንላችሁ መጥተናል። እስቲ ያስቡት፣ አንድ ቀን ጠዋት ከእንቅልፋችሁ ስትነቁ ስማችሁን ብትረሱ ምን ይሰማችኋል? ጓደኞቻችሁ ሲጠሯችሁ ማንን ነው ብትሉስ? ዛሬ የምነግራችሁ ተረት ስሙን ስለረሳው አንድ ትንሽ ዝንብ ነው። ይህ ዝንብ ታዲያ ስሙን ለማግኘት ያደረገው ጉዞ እና የገጠመውና አስቂኝ ነገር ማየት ትፈልጋላችሁ? እንግዲያውስ እሱን ለማየት ከመሄዳችን በፊት ይህንን ቪዲዮ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ዝግጁ ናችሁ? እሺ እንሂድ። ከዕለታት አንድ ቀን በአንድ ትልቅና የሚያምር የአትክልት ስፍራ ውስጥ እጅግ በጣም ንቁ እና ቀልጣፋ የሆነ ዝንብ ይኖር ነበር። ይህ ዝንብ በየቀኑ በማለዳ ይነሳና በደስታ እየበረረ ይጫወታል። ነገር ግን በአንድ ወቅት እንዲህ ሆነ። ዝንቡ ከእንቅልፉ ሲነቃ የሆነ ነገር እንግዳ ሆነበት። ጭንቅላቱ ውስጥ ባዶነት ይሰማው ጀመር። የሚያደርገው አጣ። ራሱን በትንሽ እጆቹ ያዘና ማሰብ ጀመረ። እረ ለመሆኑ እኔ ማን ነኝ? ስሜ ማን ነው? አለ። ግን ስሙን ምንም ሊመጣለት አልቻለም። አዎ ዝንቡ ስሙን ሙሉ በሙሉ ረሳው። ስሙን ለማስታወስ ብዙ ቢሞክርም አልተሳካለትም። ስለዚህም ሄዶ ሌሎቹን ለመጠየቅ ወሰነ። እየበረረ ሄደና ሳር እየበላች የነበረችውን ላም አገኛት። ከፊቷ ላይ አረፈና ሰላም ላም፣ እንዴት ነሽ? ለመሆኑ እኔ ማን ነኝ? ስሜን ረሳሁት፣ ልትነግሪኝ ትችያለሽ? ብሎ ጠየቃት። ላሟም በዝግታ ወደ እሱ ተመለከተችና እኔማ አላቅህም፣ እኔ እኮ ሳር በመብላት ነው የምጠመደው አለችው። ዝንቡ በድጋሚ በረረ። በዚህ ጊዜ አንድ ፈረስ አገኘ። ፈረሱ አጠገብ ደርሶ ጠየቀው። ሰላም ፈረስ፣ እኔ ስሜን ረሳሁት፣ እባክህ ማን እንደሆንኩ ታውቃለህ? ፈረሱም ራሱን ነቀነቀና እኔማ መሮጥና መጫወት ነው የምወደው፣ አንተ ማን እንደሆንክ አላውቅም አለው። ዝንቡ አሁንም ተስፋ አልቆረጠም። እየበረረ ወደ አንዲት ትንሽ ቤት ውስጥ ገባ። በቤቱ ውስጥ አንዲት አሮጊት አያት እንጀራ እየጋገሩ ነበር። እኒህ አያትማ ብዙ ነገር ያውቃሉ፣ ስሜንም ሊነግሩኝ ይችላሉ ብሎ አሰበ። አያትየው አጠገብ ሄደና እማማ እኔ ማን ነኝ? ስሜ ማን ነው? ሲል ጠየቃቸው። አያትየው ግን ዝንቡ ሲጠይቃቸው አልሰሙትም ነበር። ይልቁኑ እሳቸው ምጣዱ ላይ የነበረውን እንጀራ በመክደን ተጠምደው ነበር። ዝንቡም ወደ አያትየው እጅ ተጠጋና ስሜን ንገሩኝ እያለ ሲጠይቅ አያትየው ዝንብ ወደ ምግቡ እየተጠጋ አይተው እጃቸውን እያወዛወዙ እሽ ዝንብ ብለው ጮሁ። ዝንቡም አያትየው ዝንብ ሲሉት በድንገት ተሰማው። አዎ አወኩት አለ በደስታ። እኔ እኮ ዝንብ ነኝ፣ ስሜ ዝንብ ነው ብሎ በደስታ እየበረረ ከቤት ወጣ። ከዚያን ቀን ጀምሮ ዝንቡ ስሙን ፈጽሞ አልረሳም። እንዴት ነበር ተረቱ? ደስ ይላል አይደል? ያ አስቂኝ የሆነ ዝንብ በመጨረሻ ስሙን ስላስታወሰው ደስ ብሎናል። ውድ ልጆች፣ የዛሬን ተረታችን ለእኛ ትልቅ ትምህርት ይሰጠናል። እሱ ምንድነው? ትዕግስት ነው። ዝንቡ ስሙን በረሳ ጊዜ
ወዲያውን ተስፋ አልቆረጠም። ስሙን እስኪያገኝ ድረስ ወደ ላሟ፣ ወደ ፈረሱ፣ ወደ አያትየው እየሄደ ጠየቀ። በመጨረሻም በትዕግስቱ ምክንያት ስሙን ማግኘት ቻለ። እናንተም በሕይወታችሁ ላይ የቤት ሥራ ስትሰሩ፣ አዲስ ነገር ስትማሩ ወይም የሆነ ነገር ሲጠፋባችሁ ወዲያውን ተስፋ መቁረጥ የለባችሁም። በትዕግስት መፈለግና መሞከር አለባችሁ። ያኔ በእርግጠኝነት ይሳካላችኋል። ይህንን ተረት ከወደዳችሁት ለጓደኛችሁ ሼር አድርጉላቸው። በቀጣይ ተረት እስክንገናኝ ሰላም ሁኑልን። ቻው ቻው። ሰላም ሰላም የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ በጣም ደስ በሚልና በአዲስ ተረት መጥተናል። የተረቱ ርዕስ ሶስቱን በሬዎችና ተንኮለኛው ተኩላ ይባላል። እሺ ተዘጋጅታችኋል? እንግዲያውስ ወደ ተረቱ እንሂድ። በአንድ ወቅት በኢትዮጵያ ለምለም ተራሮች ስር ሶስት የማይነጣጠሉ ጓደኛሞች በሬዎች ነበሩ። እነዚህ በሬዎች በጋራ ይበላሉ፣ በጋራ ይጠጣሉ፣ በጋራ ይተኛሉ። በመካከላቸው ያለው ፍቅርና አንድነት በጫካ ውስጥ ላሉ እንስሳቶች ሁሉ ምሳሌ ነበር። ነጩ በሬ ጓደኞቼ፣ ዛሬ ሳሩ እንዴት ይጣፍጣል! ሁሌ እንዲህ አብረን ከሆንን ምንም የሚያስፈራን ነገር የለም። ቀዩ በሬ ደግሞ ልክ ነህ፣ እኛ አንድ ላይ ከቆምን ግዙፍ አንበሳ እንኳን ሊያጠቃን አይችልም አለ። ይሁን እንጂ ይህ ሰላማዊ ኑሮ የማይመቸው አንድ ፍጥረት በአቅራቢያው ነበር። እሱም ተንኮለኛው ተኩላ ነው። በሬዎቹን ለመብላት ቢሞክርም ሶስቱ አንድ ላይ ሆነው በቀንዳቸው ስለሚመክቱት ሊቀርባቸው አልቻለም። እነዚህ በሬዎች አንድ ላይ ሲቆሙ አንድ ድንጋይ ምሽግ ናቸው። ግን አንድ በአንድ ላይ ባገኛቸው ኦሆሆ የዚያን ቀን ድግስ ይሆኑልኛል። መጀመሪያ መካከላቸው ጥርጣሬ መዝራት አለብኝ አለ ተኩላው። አንድ ቀን ነጩ በሬ ጥቂት ፈቀቅ ማለቱን አይቶ ተኩላው ወደ ቀዩና ጥቁሩ በሬ ቀረበ። ድምፁንም አሳዝኖ እንዲህ አላቸው፣ ወዳጆቼ አንድ ምስጢር ልንገራችሁ ብዬ ነው። ይህ ነጩ ጓደኛችሁ ቀለሙ በጣም ጎልቶ የሚታይ ስለሆነ ማታ ማታ አውሬዎች እናንተን እንዲያዩ ያደርጋል። እሱን ብታባሩት እናንተ በጥቁርና በቀይ ቀለማችሁ ከጨለማው ጋር ተመሳስላችሁ በሰላም ትኖራላችሁ አላቸው። ጥቁሩን በሬ በመጠራጠር እንዴ ነጩ እኮ ወንድማችን ነው፣ እንዴት እናባረዋለን ብሎ ጠየቀው። ተኩላውም ምርጫው የእናንተ ነው፣ ግን እሱ እስካለ ድረስ ሕይወታችሁ አደጋ ላይ ነው ብሎ መለሰለት። በሬዎቹ በተኩላው ውሸት ተታለሉ። ነጩን በሬ ከኛ ጋር ትሁን ብለው አባረሩት። ነጩ በሬም እያለቀሰ ለብቻው ሄደ። ብዙም ሳይቆይ ተኩላውን ብቻውን ሲያገኘው በቀላሉ አጠቃው። በቀጣዩ ቀን ደግሞ ተኩላው ተመልሶ መጣ። አሁን ደግሞ ይሄ ቀዩ በሬ በጣም ይጮሃል፣ አንበሳ ይጠራብሃል። እሱን ብታባረው አንተ ብቻህን ብልጥ ነህና በሰላም ትኖራለህ ብሎ ጥቁሩን በሬን ይነግረዋል። ጥቁሩ በሬም በቀዩ ላይ ተነሳበት። በመጨረሻም ሶስቱም በሬዎች ለየብቻቸው ሆኑ። ተኩላውም ያሰበው ተሳካለት። ሁሉንም አንድ በአንድ በላቸው። ልጆች ሶስቱንም በሬዎች አንድ ላይ በነበሩበት ጊዜ ማንም አልደፈራቸውም ነበር። ነገር ግን በተንኮል ሲለያዩ ለጠላታቸው ሲሳይ ሆኑ። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። አንድነት ኃይል ነው፣ መከፋፈል ግን ለውድቀት ይዳርጋል። ሁልጊዜ ከጓደኞቻችሁና ከቤተሰቦቻችሁ ጋር በአንድነት ቁሙ። የሌሎችን ወሬ ሰምታችሁ ወንድሞቻችሁን አትጣሉ። ደህና ሆኖ ልጆች። ሰላም ሰላም የዚህ ቻናል ተከታታዮች፣
ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። ተረቱ ስለ ሁለት ምርጥ ጓደኛሞች ነው። አንዷ ከገጠር፣ አንዷ ደግሞ ከከተማ። ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንድ ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች። ፀሐይ የገጠሩን ንጹሕ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹሕ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ የአንቺ ከተማ በምቾትና በቴክኖሎጂ የተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም፣ በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ ወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የየራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ። ልጆች፣ የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ።